በዚህ ወር ከዳኒ ጋር ግንኙነት አድርገሽ ታውቂያለሽ? በቃ ከሱ ጋር የሆነ ግንኙነት ይኖራታል ብዬ በቃ ሁሌ የማስበው ነገር ነው። እድሉን ብታገኚ ከበፊት ፍቅረኛሽ ጋር ትሆኛለሽ ወይ? ወይ ተረጋጊ። ስለዋሸሽ ነው እንጂ እኮ ማሽኑ እኮ ትክክለኛ ነው። ተታለኝ ነው የምፈልገው። እኔ ምንም ነገር አድርጌ አላውቅም። ውሸት አልገባኝም። አንተ ነህ እየዋሸ ያለው ማሽኑ ነው እየዋሸ ያለው። አየው እኮ እሱንም አየው። ስታለያዩን እኮ አየው። እሱን ደስ ይበለው ብዬ ነው እንጂ ይሄን ነገር መሞከር አልፈልግም ነበር። እዚህ ጋር በአምስት ዘርፍ ነው የሚነግረኝ። ምንም ማዋሸት አይቻልም። ገባሽ? ሰላም የድብቁ ካሜራ ቤተሰቦች፣ ዛሬ በአዲስ ኮንተንት ነው የመጣ ነው። እንግዲህ ያው ባለፈው ቪዲዮ ላይ ስንሞክረው እንዳያችሁት የውሸትና እውነት የሚለካ መሳሪያ ይዘን መተናል። ያው ምን ትላላችሁ እናንተ? አፈታተናችሁ ልክ አይደለም አችሉም ምናምን ትላላችሁ። እኛ እሺ አንቻል ይሄ ማሽን ግን ይችላል ብለን ይዘን መተናል። ማንም ሰው ነው መሸወር የማይችለው። ታዲያ የመጀመሪያ ተፈታኞቻችንን አታምኑም። አንዱ ንገራችሁ። ከዚህ በፊት ሰይፉ ላይ ቀርበዋል። ፍንጭ ነው የምንሰጣቸው፣ ራሳቸው ይድረሱበት። ዩቲዩብ ደግሞ አዲስ ፊቸርም ስላመጣ እሱን ፊቸር ይሞክሩት። በዛው ፎቶ ኮመንት ማድረግ ትችላላችሁ። በዚህ አጋጣሚ ለዚህ በቮይስም ትችላላችሁ። እንደዚህ ያረጋችሁ እስቲ ድረሱባቸው። ሰይፉ ላይ ቀርበው ነበር ከዚህ በፊት። ዛሬ ታውቃላችሁ። ዛሬ ደግሞ ያው የጠረጠረው ነገር ስላለ ማሽኑ የምር እጃችሁ ላይ ካለ እስቲ ብሎ ነው የመጣው። ያው እንግዲህ እየመጡ ነው። ሀሳባችን ምንድነው? እሱ ጥያቄ አዘጋጅቶ የሚመጡ ብለን ተስፋ እናደርጋለን። እሱ የጠረጠረው ነገር እንጠይቃታለን ማለት ነው። አቤል ይጠይቃል። እሱን ደግሞ ልጅ ውሸት ከተናገረች ያው ማሽኑ ይናገራል። ውሸት ተናገረች እግዚአብሔር ይርዳት ነው ውሸት ከተናገረች። እና አሁን እንድትረዱት የምንፈልገው ነገር እኛ ሰው እንዲጣላ ምናምን አይደለም ሀሳባችን፣ ግን ውስጣችሁ ላይ በጥርጣሬ ማንም ሰው መቀመጥ የለበትም። ታዲያ ለዚህ ቻናል አዲስ ናችሁ ሰዎች ሰብስክራይብ እያደረጋችሁ ይሄን ቪዲዮውን ላይክ በማድረግ ጀምሩት። ይመቻችሁ። እንግዲህ ተመልካቾቻችን ሁለት ፍቅረኛሞች ቤታችን መታመጥ እንኳን ደህና መጣችሁ። እንኳን ደህና ቆየን። እስቲ መጀመሪያ ራሳችሁን አስተዋውቁን። እኔ አብርሃም እባላለሁ። ካንቺ ለምን እንደመጣሽ ታውቂያለሽ? ታውቂያለሽ? ትንሽ የተወሰነ ነገር እንትን ብያታለሁ እንጂ ሙሉ አልነገርካትም? ያው የተወሰነ ነው አውቃለች። የተወሰነ ፓርቱን ያው ነግሬያታለሁ። ኦኬ። አይ ስለ ያው ያስገባነው ማሽን አለ ከውጪ እና ያው ሁለታችሁ መሀል ላይ የሆነ ጥርጣሬ ስላለ እሱ እንደነገረን እኮ ነው ማለት ነው። ጥርጣሬ ስላለ እሱን ጥርጣሬ እንዲፈታለት ነው የመጣሽው አንቺ። እና ያው ማሽኑ ምንድነው ያው ይጠይቅሻል። ስትመልሺ እውነት ተናገርሽ አልተናገርሽ የሚለውን ነገር ነው የሚያሳየው። እና ለሱ ዝግጁ ነሽ? እውነት ነው የሚያወራው ማሽኑ ያው እውነት ነው የሚያወራው። 95% አኩሪሲ ያለው 95% አትሸውጁም ነው ማሽኑ። መሸወዳችሁ የሚያጠራጥር አይነት መልስ አንቺ የምትጠራጠርበት አይነት መልስ ካልሆነ በቃ መሸወድ አይቻልም። እሺ ውስጥሽ እያወቀ መዋሸታችን ነው። እና መጀመሪያ ማወቅ ስላለብሽ ነው። ከመሬት ተነስተን ከማድረጋችን በፊት ነገራት ብለነውም ነበር። ያው እንግዲህ ምን ነገር ያልፈለግበት የራሱ ምክንያት ይኖራል። ያው በሂደት እዚህም መታ ያለውን ነገር ያው ብዙም ካወራን ምናልባት እሺ ላትል ትችላለች ብዬ ነው ያው እዚህ ያለውን ነገር ያው ነገር እንችላለን። እሱ እናንተ ፍላጎት ነው። እኛ ጋር ችግር የለውም። እሷ እንድታውቅ ብለን ነው። አይ ምንም እኮ ችግር ከሌለ እኮ ኖርማል ነው። ሲጀምር እኔ ላይ ማድረግ የምትችለው ነገር ስለሆነ ያን ያህል እንትን የሚለን ነገር አይደለም። ጥያቄዎቹ ስለ ግንኙነታ ነው። ስለ ግንኙነታችሁ ነው። ስለታችሁ በቃ ስለ ሁለታችን ያለውን ነገር በቃ እርግጠኛ መሆን ስለፈለግኩኝ እኔ በተለይ ነው በቃ እዚህ ጋር እንድንመጣ የፈለግኩት። እሷም አይደለሁም ካለች ደግሞ እኔ መግባት እችላለሁ። እኔ ምንም የምደብቁም ነገር ስለሌለ፣ ግን ዋናው እኔ አሁን ላይ ቼክ ማድረግ ነው የፈለግኩት። ኦኬ እንደዛ ነው። ስለ ግንኙነታችሁ ስንት ዓመት ሆናችሁ አብራችሁ? ኦልሞስት ወደ 2 ዓመት ምናምን። 2 ዓመት። ኦኬ በትዳር አይደላችሁ ማለት ያላችሁ አሁን አንድ ላይ ወይስ በፍቅር ነው? እንዴ አሁን ላይ በፍቅር ነው ያለነው። የመግባባት ሀሳብ አላችሁ? እስቲ አንቺ አለሽ? እሺ እንግዲህ ያው ጥሩ እንደሚሆን ተስፋ እናደርጋለን። ጥያቄዎቿን እሷ አታውቅም ሳይቲንጋ? አዎ አዘጋጅታል ወይስ አሁን አዘጋጅ? ጥያቄ አላዘጋጀሁም። ጭንቅላት ውስጥ ብቻ ነው ያሉት። እንጻፈውና ያው አቤል ስለሆነ ጥያቄው የሚጠይቃት ጽፈን እንሰጠዋለን ለሱ። አንተ እዛ ነው የምትሆነው። ስለዚህ ፊት ለፊቱን እንድጠይቅ ነበር ሀሳባችን፣ ግን አይታወቅም። ገብቶሃል? መልስ የሚመጣው መልስ ስለማይታወቅ እሱን ለመጠየቅ ሲባል አንተ ያብታ ትሆናለህ ማለት ነው። እንደዛ ነው ሀሳባችን። መልካም ኦኬ። በቃ አንቺ እዚሁና አቤል ይመጣል፣ እሱ ያስተካክልሻል። እናንተ እንሂድ እዛ።
አልነገርካትም አይደል? ትነግራታለህ ብለን ነበር ሀሳባችን። አዎ አልነገርኳትም። እሷ እሺ አትለኝም ነበር። በነገራት ኖሮ በጣም ታስቸግረኝ ነበር። ስለዚህ እንዳታስቸግርኩ ነው። ውስጥ ላይም ደግሞ እየተጠየቀች ስለምን እንደምጠይቅ ካልነገርካት መጀመሪያ ነግራታለሁ። አሁን ስለ ሪሌሽንሺፓችሁ እንደሆነ የጠረጠርከው ነገር እንዳለ ነው። እንደዛ አላልኳትም። ግን የሆነ ቼክ ማድረግ የምፈልገው ነገር አለ ምናምን ብያት ነው የመጣችው። ዲቴል አልነገርኳትም፣ ግን የሆነ ነገር ነግሬያታለሁ። ምንድን ነው አንተ የጠረጠርከው? ምንድን ነው ሀሳብህ? በቃ ምንም አይምሮ ሊያርፍ አልቻለም። የድሮ ፍቅረኛ አለ ዳኒ የሚባል በቃ ከሱ ጋር የሆነ ግንኙነት ይኖራታል ብዬ በቃ ሁሌ የማስበው ነገር ነው። በቃ አሁንም ድጋሚ ተለያይተዋል አይደል? ተለያይተዋል፣ ግን በቃ በጣም እንደምትወደው ትነግረኝ ነበረ። አብረንም ገና በፍቅርም ሳንጀምር በፊት በጣም እንደምትወደው በጣም በቃ ዋጋ የከፈለችለት ሰው ምናምን ነው። በጣም ዋጋ ከፍላለታለች ለሱ ማለት ነው። ምን ያገኘው ፍንጭ ነገር አለ እንዴ? እንደሚገናኙ ስልኳ ላይ ምናምን ነገር በቃ እንደዚህ ሊል አልችልም። ቅርብ ሰዓት ላይ ደግሞ ፓስዋርዱን ቀየረችብኝ ምናምን በቃ እየጠረጠረ እየጨመረ መጣ። ከዚህ የሆነ በጣም እንትን ስላት እንደውም በቃ ልጥረውና የሆነ ቀን እንደውም ላስተዋውቃችሁ ምናምን አለችን። ከዛ አስተዋወቀችኝ ምናምን ከኤክሷ ጋር አዎ በቃ ላስተዋወቃችሁ ምናምን አለች። ከዛ አስተዋወቀችን። ያው ደስ አለኝ የዛን ቀን በቃ እሱም ኧረ በፍጹም እኔ እንደዚህ እሷ ብትል እንኳን ይሻላል ምናምን ወንድ ልጅ አይደለም እንዴ ምናምን አለኝ። በጣም እንትን አለ ሙላላ እዛ በቃ ያው እሺ ምናምን ብዬ ያው እኔም ተቀበልኩት። የዛን ዕለትም በጣም ደስ ብሎን ጠጣን ምናምን አመሸን። ከዛ እሱ መኪና ነበረች እና በቃ መኪና ምናምን ስላለው ያው አቅምም አለው ገንዘብ። ሴት ልጅ ደግሞ ያው አንደኛ ነገር ገንዘብም ያታላት ይችላል። እሱ በጣም አቅም አለው ሰው ነው አሁን ካሉበት አንፃር። በመኪና ምናምን ሸኛን። ያው ቤት ገባን። ምንም ማስታወሰው ነገር የለም በእርግጥ መኪና ሲሸኛን በቃ ስገባ ትዝ ይለኛል። ከዛ በኋላ በቃ በጣም ጠጥቼ ነበር። ከዛ ጠዋት ስነቃም በቃ ከማን ጋር እንዳደረችም እርግጠኛ አይደለሁም። እሱም እኛ ቤት ነው ያደረው እዛለት እና በቃ ከማን ጋር እንዳደረችም ተፈጥሮ እንዳደረም እርግጠኛ ሆኜ የምናገረው ነገር አይደለም። እና ጭራሽ በቃ ከዛን ቀን በኋላ ደግሞ አይምሮ ሊያርፍ አልቻለም። በቃ ዛኔ ጠዋት ስነሳ አላገኘኋትም ምናምን ከዛ በቃ እስቲ ይሄን ነገር በቃ እርግጥ ልሆንበት ብዬ እናንተንም ፕሮግራም አየዋለሁ። ከዛ አሁን አዲስ ያመጣችሁትንም ነገር ምናምን ስሰማ በቃ ቢያንስ እስቲ በዛ ቼክ ይደረግና እኔ ወደፊትም እያሰብኳት ያለች ልጅ ነች። በቃ ትዳርም እንትን ልልም ለቃለ መስርቼ ትልቅ ነገር ማድረግ መፈልጋት ልጅ ነች እና እርግጠኛ መሆን ስለምፈልግ ደግሞ ያው ይሄ ነገር ያስፈልገኛል ብዬ አስባለሁ። የሚገርም ነገር ደግሞ እኛ ሾው ላይ የሚቀርቡ አብዛኞቹ ጥንዶች እዚህ ቀርበው ሲወጡ ሲንግል እየሆኑ ነው የሚወጡት 90%ዎቹ። አይታወቅም። አንተም ተዘጋጅ ነው። እንግዲህ እሱን ተዘጋጅቼበታለሁ። ያው እንግዲህ ያለው ነገር የምናየው ነገር ነው። እንግዲህ እስቲ እሱማ እሺ አሁን መጠየቅ የምፈልጋቸውን ጥያቄዎች አቤላና እንጻፍና እኔ ነኝ የምጠይቃት። አንተ እዚህ ነው ቁጭ ብለህ መልሷን ከዚህ ነው እንድትከታተል የታሰበው። እዛው ሆነ እዛው ብትመላለሱ ደስ ይለን ነበር። እዛው እየተፈታ ቢሄድ ማለት ነገር ግን አይታወቅም። ፈጠረው ወንድ ልጅ ቆጣ ብትል ደግሞ ለምሳሌ ብታስቸግር አንተ እኔ አላስቸግርም። አይታወቅም። በኋላ ነው የምትወስነው። አሁን ፈልገህ የሚመጣ ነገር ስላልሆነ በጣም ነው መውዳት። እንግዲህ እንደዛ አይነት ነገሮች እንኳን እንትን አለ። እሷም ትወዳለች። እናውጣና እኔ ገብቼ እጠይቃታለሁ። መጠየቅ የምፈልገው ጥያቄዎች ነገር ነው። አሁን መለያ ጥያቄዋን ያቺን ዋናዋ ፖይንቷን ከአንድ ወር በዚህ አንድ ወር ውስጥ ከዳኒ ጋር በዚህ አንድ ወር ውስጥ ግን ይኸውልህ ስትመልስ የመጀመሪያዎቹ ነገሮች እውነት ነው እየሆኑ ከመጡ ይህን ግን መጠየቅ አይጠበቅብህም ማለት ነው። ውሸት ከሆነ ነው ከዳኒ ጋር ግንኙነት አድርገሽ ታውቂያለሽ ወይ? በጣም አሪፍ ነው ጥያቄው። ይሄ በቃ መለያ ነው። ይሄ መቼስ በቃ ዋናው ቺት ማድረጊያ ያ በቃ ጨርሻለሁ ጥያቄውን። እኔ ልሂድ አይደል? ይልቅ እኔ ልሂድና ልጠይቃት። ያ መልካም እንግዲህ እሱን ደስ ይበለው ብዬ ነው እንጂ ይሄን ነገር መሞከር አልፈልግም ነበር። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ሳትጨናነቂ ፈታ ብለሽ ነው የምትመልሽልኝ። ይሄ 95%
ትክክለኛነቱ የተረጋገጠ ነው። ውሸት ብትዋሺ ምን ብትይ በዚህ በዌብ እናውቃለን። ይሄኛው የልብ ምትሽን የሚናገር ነው። ይሄኛው የቆዳ እንቅስቃሴሽን እና የሙቀት መጠንሽን በዚህ ይለካዋል። ያኛው ደግሞ የአተነፋፈስ ስርዓትሽን በሁሉም አንግል እዚህ ጋር በ5 ዘርፍ ነው የሚነግረኝ። ምንም መዋሸት አይቻልም። ገባሽ? እሺ አሁን ወደ መጀመሪያ ጥያቄ ስገባ ጥያቄውን ያወጣው እሱ ነው፣ ፍቅረኛሽ ነው። ወደ መጀመሪያ ጥያቄ ስገባ እድሉን ብታገኚ ከበፊት ፍቅረኛሽ ጋር ትሆኛለሽ ወይ? አታድርጊውም። ምን አይነት ጥያቄ ነው? እንደዚህ አይነት ጥያቄ እኮ ልንጠያየቅ አይደለም የመጣ ነው። ስለኔና ስለሱ ለመጠየቅ ነው የመጣ ነው እኮ። ይሄ ነው ስለሱ እኮ ነው፣ እሱ ነው ያወጣው ጥያቄ እኮ። የቆየ ጥያቄ ይጠይቃል እንዴ? ያለፈ ነገር እኮ ይጠይቃል። አይ ይሄ እኮ መልስ ለማወቅ ስለፈለገ እኮ ነው። አንዳንድ ነገር አልመለስም። እንግዲህ ውሸት ነው። በዚህ ሁኔታ ነው የምንቀጥለው ታዲያ? እስቲ አይ ቆይ እንዴ መሳውን እኮ ያለ መግባባትም ነገር አለ። ትመለሻለሽ ማለት ነው። አልገባኝ። ምን ማለት ነው? ይሄው እዚህ ጋር ነው ማሽኑ ነው እንዴ? የውሸት ማሽን ነው የምትለው እንዴ? ታዲያ እኔና አይደለም የምትለው ታጣላን ነው እንዴ? እኔ ነኝ እንዴ? እዚህ ጋር ማሽኑ እኮ ነው እንዴ? ማሽኑ ታዲያ ማሽኑ ነው የሚዋሸው። እኔ አልዋሸሁም። ሲጀመር የሆነ ስተት ነው። ቆይ ለምን መሰለሽ? ሲጀመር መጀመሪያም ቀደምም አልመልስም ብለሻል ጥያቄ አይደል እንዴ? ይሄ እኮ እምነትን ይቀንሳል። እሱ ላይ ራሱ ጥሩ ጥርጣሬ ያድርበታል። ችግር አለብን። ስለዚህ በስነ ስርዓት ጥያቄዎችን መልሸሽ እኮ ማሽኑን ትክክል እንዲያወራ አድርገው። እኔ አልመለስም። ለምን ደግሞ መለስ? ይሄው እዚህ ጋር እኔ አይደለሁም የተናገርኩት እኮ ማሽኑ። ቆይ ተይ፣ አሁን ጥያቄዎቻችንን እንቀጥልና መጨረሻ ላይ ተወሰኛለሽ። ይኸውልሽ ተረጋግተሽ እንድትመልሺ ነው እሱን እዛ ክፍል እንዲሆን ያደረገው እንጂ እሱ እዚህ ቁጭ ብሎ መጠየቅ እንዲችል ማድረግ እንችል ነበር። ግን እንደዛ ያላደረግንበት ምክንያት ተረጋግተሽ መልስ እንድመልሺ ነው። ገባሽ? ስለዚህ አሁን ወደ ቀጣዩ ጥያቄ ልለፍ። እውነት እኔን ትወጂኛለሽ ወይ? ከኔ ጋር ትዳር የመመስረት አላማ አለሽ ወይ ብሎ ነው የጠየቀሽ። ሁለተኛው ጥያቄ። አዎ በጣም ትክክል ነው። ቆይ እኮ ነው በአንድ ጥያቄ መገመታችን ገብቷል። ስለ ትዳር የምታወረኝ ሰዎች እንደውም በይበልጥ በቃ የመጀመሪያው እንትን ያለኝ እንደዛ ነው። በቃ ይሄ ኖርማል ነው። በቃ ቢያንስ አንድ እውነት አወራ። አየሽ፣ ማሽኑ እውነተኛ ነው የሚያወራው። ልብሽ የሚያውቀውን ነገር ነው። ገባሽ? አፍሽ ቢዋሽም ልብሽ ግን የሚያውቀውን ነገር ነው የሚናገረው ማሽኑ። እሺ ቀጣይ ጥያቄ። ከአብርሃም ጋር አንድ ላይ ከሆናችሁ በኋላ ከድሮ ፍቅረኛሽ ከዳኒ ጋር ተገናኝተሽ ወይም ግንኙነት አድርገሽ ታውቂያለሽ? አይ አላውቅም። ውሸት ነው። ከኔ ጋር ሆና ነው። አታደርጊውም። ምን ማለት ነው? ውሸት ነው። ይኸው እዚህ ማሽኑ ነው ያደለው። ለማጣላት ነው እንዴ ተቀመጥከው? ውሸት ነው እኮ ነው። ለምንድነው ውሸት የሚሆነው? እኔ ሂጅ አላውቅም። እኔ ነኝ የማውቀው ወይስ እሱ ነው የሚያውቀው? ለምንድን ነው ሲጀምር የምትበስጫጭው? ቆይ ልጁን ምን አድርግ ነው የምትለው? ምንድን ነው የሚያስፈራት ነገር አለ? ሲጀምር በቃ አለማመን ነው። የማየው ነገር እንደዛ ነው። በቃ እቺ እርግጠኛ ለመደባበቅ ነገር አድርጋለች። በእርግጠኝነት አድርጋለች ብዙ ነገር። ግንኙነትም አድርገሽ አታውቂም? እኔ ምንም ነገር አድርጌ አላውቅም። ውሸት ነው። አልገባኝም። አንተ ነህ እየዋሻ ያለው ማሽን ነው እየዋሻ ያለው? ይሄው ውሸቱ ነው እኮ አስረዳኝ። እንዴት ነው ውሸት መሆኑን ያወቅኸው? ልታስረዳኝ ይፈልጋል። ይኸውልሽ ይሄ አየሽው፣ ይሄ ያተነፋፈስ ስርዓትሽ፣ ይሄ የልብ ምትሽ፣ ምን እነዚህ እንዳለ ናቸው። እና አሁን ስትዋሺ እነዚህ እንደምታያቸው ወደ ላይ ከፍ ይላሉ። ቀጣይ ጥያቄ። ዳኒን ላስተዋውቅህ ብለሽ ያመጣሽው ቀን እኔ ሰክሬ ቤት ካደረሳችሁኝ በኋላ ከኔ ጋር ነው ያደርሽው ወይስ ከሱ ጋር ነው ያደርሽው? ይሄን ነው ማወቅ የምፈልገው። ይሄን ነው መስማት የምፈልገው። የዛን ዕለት እርግጠኛ አይደለሁ ከኔ ጋር እንዳደረች፣ ከሱ ጋር ተደረ እርግጠኛ አይደለሁ። ከአብርሃም ጋር ነው ያደረኩት። እውነት ነው እኮ ይሄን ፈርቼ ነበር። ይሄ ቢሆን ኖሮ በቃ ምንም ካሁን በኋላ የምሰማህ ነገርም አይኖርም ነበር። እሺ ቀጣይ ጥያቄ። እሺ ከኔ የምትደብቂው ቴክስት አለ ወይ? የለም። ውሸት ነው። ሰውዬ ምንድን ነው የምትፈልገው? እንደውም እንድትፈታልኝ ነው የምፈልገው። ለምንድን ነው በውሸት ማሽን ምን መሰለሽ፣ ይሄ እኮ እውነተኛ ማሽን ነው። እንድትፈታልኝ ነው የምፈልገው። አይደለም፣ አንቺ ተረጋጊ። አብርሃም ግን የምታደርገውን ነገር እያየክ ነው አይደለ? ዝም በይ። ቆይ የእውነት የሆነውን ግንኙነት ግን እያፈረስክ ነው። ፍታልኝ። እኔ እንድትፈታልኝ ነው የምፈልገው። ማሽኑ እውነተኛ ሰው ያንተ ውሸት አምነክ ፍታልኝ። በቃ እንድትፈታው ነው የምፈልገው። ለምን ደግሞ አሰማኝ?
ወይዘሮ ሄርሜላ ፍታው በቃ ይኸው ከአንተ ጋር መኖር ነበር የምፈልገው አንተ መለየት ነው የፈለከው በቃ እንድንለያይ ነው የምፈልገው አሁን ፍታልኝ ጥያቄ ነው የቀረን እቺ ጨርሰን እንድትፈታው ነው የምፈልገው እኔ ቆይ ተረጋጊ አንቺ ተረጋጊና እቺን ጥያቄ ጨርሰን ወደ ጉዳያችን እንሰራውን ስራ እያየክ ነው ፍታልኝ በቃ ቀጣይ ጥያቄ አለኝ ቆይ ተረጋጊ ችግር የለው ሄርሜላ አንቺ ተረጋጊ አንቺ ቆይ ቀጣይ ጥያቄ ከኔ ጓደኞች ውስጥ በፍቅር ተመኝተሽ የምታውቂው ጓደኛዬ አለ ወይ? ወይኔ መስማ የለም። እውነት ነው። ማን ነው የሚቃዠው ግን? አንተ ነህ ማሽኑ ነው የሚቃዠው? ግራ ገባኝ እኮ። ይሄ እውነት ስትናገሪ እኮ እንደዚህ እውነት ልቦናሽ እኮ ያውቀዋል እኮ ውሸት እንደሆነ አይደል? ይሄ ማሽን አይዋሽም 95% ነው። ጨርስልኝ። እሺ ቀጣይ ጥያቄ ሲንግል ከመሆን ብለሽ ነው ወይ ከኔ ጋር የሆንሽው ይላል። እሱማ አይደለም በቃ ከሱ ጋር ተጣልታለች በቃ እሱ ትቷት ሄዷል በቃ የዛኔ ሰው ያስፈልጋታል መጣች ልጅቷ ግን ሁለታችሁም ጋር ያለች ይመስለኛል እሱ ጋር ያለች አሁን ማጠቅለላ ሄዳለች እኮ በቃ አሁን ያያት አይደል እንዴ በቃ እንዴት እንደሚያደርጋት እኮ በቃ አው ወይ አይ ቆይ ምንድነው የምትነካኪ እዚህ ጋር ትሩ ዌቭ እየተቋረጠብኝ ነው እቺን አንተናት በዚህ ስለማያት አትነካኪያት እቺ ሲንግል ከመሆን ብለሽ ነው ወይ ከኔ ጋር የጀመርሽው ግንኙነት አይ እውነት ነው የት እንደነበርሽ ዋሽተሽኝ ታውቂያለሽ ወይ አዎ ዋሽተሽ ታውቂያለሽ አዎ እውነት ነው ታብራሪለታለሽ ወይስ እንዴት ነው ነገሩ እሱን አይመለከትም እሱን እኔና እሱ እናወራለን አንተ ወደ ጥያቄ ነው አዎ ማብራራት አፈልግ በጣም ለምን ብዙ ነገር መታወሩት ብዙ ነገር ይገው ነው ካሜራ ጀርባ እኔ ካሁን በኋላ ባልሰማው የከፋ ነገር ሰምቼ ራሴን ከማናደድ አሁን አንቺም እንደዚህ አትሁኚ እኔ ያለ ጥያቄውን ያወጣው እሱ ነው እኔ እኮ ጥያቄውን እዚህ እያነበብኩልሽ ነው ያለሁት እኮ እሱ አንቺም ቢሆን በሱ ቦታ ብትሆኚ አስቢው ለመፈተን መተሽ እንደዚህ አሁን አንቺ ያሳይሽ እንዳለ ባህሪ ቢያሳይ ምን ይሰማሻል በቃ ዝም ብለህ ጠይቀኝ እሺ ቀጣይ ጥያቄ ልጠይቅሽ እኔን ከድሮ ፍቅረኛሽ ጋር አወዳድረሽኝ ታውቂያለሽ ወይ ይላል እሷን አትነካኪያት እዚህ ስለሚቋረጥብኝ አልነካሁትም እኮ እሺ አወዳድረሽው ታውቂያለሽ አላውቅም እንግዲህ ውሸት ነው የሆነ የሚያጣላ ነገር ሲሆን ነው አይደል ውሸት ነው የምትለው እውነት ነው ስለም እንደዚህ ለምን አትሆኝም ግን አይደለም እንዴ የሆነ ነገር ሲፈጠር ከኔና ከሱ ማለት የሚያለያየን ነገር ሲኖር ነው አይደል የምትለው አንተ ለነገሩ እሱ ነው እኔ አይደለም እዚህ ጋር እኮ አንቺ እኮ ውሸት ስትዋሺ ነው እዚህ ጋር የሚናገረው እኔ እያዋሻው አይደለም እውነት እያወራው ነው ማሽኑ ነው እያዋሻ ያለው በማይሰራ ማሽን አምጥቶ ነው ይፈተሻል ችግር የለም ሲጀመር ባወዳድረስ ምን አለህ ያ ባላውት አንተ ምንም ይልዳው ዛሬ ለምን ገንዘብ አላነሳችም ታዲያ አሁን እሱን ገንዘብ ስታይ ነው እሱ ሀብታም መሆኑን ስታይ ነው አይ ስለፈተንካት እኮ ነው ገብቷል አሁን ማለት የፈለገ በፈተናት ስኒ መናገር አለባት አይ ነግራሃት መምጣት ነበረብሽ ሲመስል ለዛ ይመስለኛል ለዛ ተናግራችሁ ብመጣው ማያስጨንቀኛል ስለ ትዳር እያለች እንዴት ነው ገንዘብ ታዲያ እንደዚህ ደሃ ምናምን የምትለው ቀጣይ ጥያቄ አንቺ ተረጋጊሽ ምንም እዚህ የሚያስቆጣ አለማዋሸት ነው እንጂ መቆጣት ምናምን መፍትሄ አይሆንም በቃ ዝም ብለህ ጠይቀው ከኔ የተሻለ ወንድ ይገባኛል ብለሽ ታስቢያለሽ ወይ በጣም እንደዚህ መከራ ማያሳይ የሚረዳኝ እውነት ነው እኮ በጣም 2 ዓመት የለብሳ ዋጋ ክፍዬ ተረጋግጧል ወይኔ የመጨረሻ ጥያቄ በዚህ ወር ከዳኒ ጋር ግንኙነት አድርገሽ ታውቂያለሽ አላውቅም እንግዲህ ውሸት ነው ይሄም እቺ ቆሻሻ አርገዋለች ተረጋጋ አንተ ሰውዬ ግን ምንድነው ችግር ፍታው አሁን በጣም በዛና ፍታ አሁን ቀየኛውን ፍታው ችግር አለበት አንተ ማጣላት ነው የምትፈልገው እንዳትበጣጥሽብኝ በውድ ነው ያስመጣው እኮ ፍትት ይበል ምን አገባኝ እኔ በውሸት ማሽን ሌላም ሰው እንደዚህ ያረጋችሁ ነው የምታጣሉት እናንተ አይ ይሄ እኮ አንቺ ስለዋሸሽ ነው ወይ ተረጋጊ ስለዋሸሽ ነው እንጂ እኮ ማሽኑ እኮ ትክክለኛ ነው ፍታልኝ ነው የምፈልገው ቆይ አንቺ ተረጋጊ እኔ ፈታልሻለሁ ፍታው አንቺ ቆሻሻ አንቺ ሲጀምር አያስፈልገኝም ነበር አንቺ አቅ ነበር እንደዚህ ባለጌ ነሽ አንቺ በጣም ቆሻሻ ሰው ነሽ ኧረ እባክህ በማይረባ ማሽን አምጥተሽ ልቀቀኝ አንተ በቃ ሰማት አይደል እንዴ ሌላ ምን ስትሰራ እንደነበር በቃ ልቀቀኝ ወደ ዘይድ ዘርበልልኝ አንተ በማይረባ ማሽን አምጥተሽ ፈትሸህ ነው ወይኔ ቤቴ ቁጭ አድርጊ አንቺ እንደዚህ ስትሰራ ያለሽ እኔ ላይ ስነ ስርዓት ያዝ ዘርበል እስቲ አንተ ቆይ እናታ አንቺ እኔ ጭራሽ ተመልሽልኛለሽ እንዴ
ለነገሩ ሚዲያ ላይ አናወራም። ነይ ውጪ፣ አንውጣ፣ ና እሺ፣ እንሂድ ወደ ቤት። ኧረ በእናትህ ነይ እንሂድ። ይሄን ነበር እንደ የምትፈልገው አንተ? በማይረባ ማሽን አንተ ተፈትሸህ ነው የምትጠረጥረው? የማይረባ ማሽን እኔ ሲጀምር ይሄንንም እኮ አውቄ ነበርኩ። ሲጀምርም እኮ ምን አይነት ቅሌታም እንደሆንሽ አውቄ ነበርኩ። አንተ ስነ ስርዓት ያዝ። ምንድነው የምትለው እንዴ? ስራሽን ይኸው በቃ ወጣ። በቃ አሁን ይፋ ወጣሽ እኮ በቃ። ለምን እውነት አይወጣም ነበር ታዲያ? በማሽን የምትይው ምንድነው? እውነቱን እኮ የተናገረው። እንዴት ነው ሰው እንዴት ነው በማሽን እውነትና ውሸት የሚታወቀው? ንገራት ምን አይነት ደረጃ ላይ እንደደረሰ አየው እኮ እሱንም አየው። ስታለያዩን እኮ አየው። ምንድነው የሚያለያዩት? አንቺ ነሽ እንጂ ውስጥ ያለ እዚህ መምጣት አይጠበቅብህም እኮ መለየት ከፈለክ። አንቺ ኬክስ ጋር በዚህ ራል አሪፍም ግን ይተላልሽ ለምን ደው እናንተ ስነ ስርዓት ማትይዙት? ተናገርሽ እኮ በቃ ተናገርሽ እኮ በቃ። እኔ ምንም ማራ ያ አንቺ በጣም ቆሻሻ ሰው ነሽ። እሱን ይምጣ። አንቺ ስልክ ደውይለትና ለልጁ ለምን ደው ደውልለት እንዴ? እናንተ ማለየት ነው ያዛችሁት እንዴ? እዚህ ለምትመጪው ላኩ ያውቃል ይሄን እኮ። አንተ ለምንድነው ዝም የማትለው? እሺ እንዴ እሺ እንደዚህ እናድርግ። ደውይለትና አልደውልለትም። ለምን ደውልለታለሁ? መጀመሪያ የሚለውን ቃል እንስማ። አልደውልም። ታውቂያለሽ አሰራሽ ስልኩን አላውቀውም። ሲጀመር ለምን ደው ስልኩ የሚኖረኝ? ስልኩን አታውቂም? አላውቀውም። ለምንድን ነው የስልክሽን ፓስወርድ ቀየርሽ የምትዘጊው ታዲያ? እንዴ ማን ለምን አልቀይረው ታዲያ? በፊቱን ለምን ቀየርሽው? የኔ ስልክ እኮ ነው። በቃ አሁን እንሂድ። በቃ ምንም እኮ አያስፈልግም እኮ በቃ ሄደን መነጋገር እንችላለን። በቃ እኔ ራሴ ሄዳለሁ። እንዳትከተለኝ። እኔ ካንተ ጋር መሄድ እና ወዴት ነው የምሄደው? ወደ ቤት አይደል? እናንተ ደግሞ ማለት ነው እኔ የሆነ ነገር ቢደርስብኝ ከእናንተ ራስ አልወርድም። ምን ቦርሳ የት ነው ያለው? ታስፈራራለች። ድምጽ መቅጫ ቀይ ነው የምትፈልገው? አለገኝ። በቃ እኔም ልሄድ ወደ ቤት ሄድ። በቃ በማርያም አትታገል። በቃ እሺ፣ ወደ ቤት አልሄድም። እንዴት አይደል? በቃ ምንም የቀረ ነገር የለም እኮ ከተሰማ ሁሉን ነገር ሰማን ነው በቃ አይደለ? በቃ ምን ካሁን በኋላ ምን ቅሌት ምን እንዳትተዛዝን ነው በቃ ልሂድ በቃ። ታዲያ ምንድነው ታዲያ አብራኛለች ልጅ እንደዚህ ያደረገች በቃ ልሂድ አሁን። እኔ ምንም እኮ አሁን ምንም እንትን አያስፈልግም እኮ አሁን እኔ አልነካትም። እኔ እሷ ተመልካቾቻችን ማለት ነው እኔ ማንም ሰው እየመጣ ቼክ መደረግ ይችላል። ማሽኑ ምንም የሚዋሽው ነገር ተውኛ ሀገር በእኛ ሜቢ አበሻ ላይ ሲሆን ላለማመን ነው እንጂ እና ደግሞ ያው ጥፋተኛ ሲሆን ማንም ሰው እሺ አይልም። ሀበሾች ደግሞ እመን ውስጥ ምን ችግር አለ መተማመን። ፈረንጆች ሮናልዶን ቀርቦ ከሜሲ አትበልጥም ሲባል እሺ ነው ያለው። ለምን አታምኑም እናንተ? አይ ምንም ይሄ የሚዋሽ ነገር አይደለም። ውስጣቸው እያወቀ ነው ግግም ያለችው። በጣም ያሳዝናል። እኔ ማሽኑን እንደዛ ስትወረውር እኔ ስንት ዲቴል ሲጀማ ልጅ ታገል ነቃ ያለች ናት ታውቃለህ። ነኝ ሲላት ካንተ ጋር ይደማለች ይመቻት። እኔም እያሰብኩት ነው ቤቷ እስከ ዳብሯት ሄደ እንዲህ ነገር ቢያደርጋት ብቻ። የዛሬ ቪዲዮ ይሄን ይመስል ነበር። እንደዚህ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይመቻችሁ።